የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አነጋጋሪው አዲስ ፊልም አሁን ገበያ ላይ ነው። የፊልሙ ርዕስ ዶት ይሰኛል። መሪ ተዋናይዋ ጽናት ተረፈ እዚህ ነው ያለችው። ጽናት ሞቅ አድርጋችሁ ወደዚህ ጋብዟ። ጽናት ዋደና መጣሽ። ሰላም ነው ወይ? እግዚአብሔር ይመስገን። ሰይፍ ሁሉ አማን? እግዚአብሔር ይመስገን። አምሮብሻል። አመሰግናለሁ። በአንድ ወቅት ሚስ ነበረች፣ የቆንጆች ቆንጆ ተብላ እዚህ ጋር አክሊል ተደፍቶላት ነበር። እውነት ነው ወይ? እውነት ነው። መቼ ነው? 2006 አካባቢ ነው። የአማራ ክልል ቆንጆ ተባልሽ? ሚስ ደብረ ብርሃን። ሚስ ደብረ ብርሃን። ከዛ ሚስ ሰሜን ሸዋ ነው፣ ሚስ አማራ፣ ሶስቱንም። ለሚስ ደብረ ብርሃን ባካችሁ ባካችሁ። እዚህ ላይ ያሸነፈሽ ነው ወንበር ላይ ቁጭ ብለሽ? የደብረ ብርሃን ልጅ ነሽ ወይስ? የደብረ ብርሃን ልጅ ነኝ። ዋው! ደብረ ብርሃን ነው። ደብረ ብርሃን ሲባል ለምንድን ነው መጀመሪያ ብርድ ትዝ? ግን ቀዝቃዛማ ከተማ ነች። በጣም ደስ የምትል በጣም ወርቅ የሆኑ ሰዎች ያፈራሽ ከተማ ናት ደብረ ብርሃን። ያው እዛ ነው ተወልጄ ያደግኩት። አጅብ የሚባል ሰፈር ነው ተወልጄ ያደግኩት። ደብረ ብርሃን በጣም አሪፍ የሆነ ጦስኝ በልቶ የሚያድግ በግ አለ። በትክክል በከል በረብ አለ በረብ። እና በግ ደግሞ ዋጋው በጣም ይመስለኛል ሰላም ነው። ደብረ ብርሃን በጣም ብዙ የሚገርም ነገሮች እኮ አሏት አይደል? በጣም ብዙ ነገር አሏት። በጣም አንዳንዶች ወደ ዛችኛዋ ብቻ ይወስዱናል እንጂ ወደ አረቂዋ እንዲህ አይነት ቆንጆም ይወለዳል። ባካችሁ የደብረ ብርሃን ሚስ ደብረ ብርሃን እንደመሆንሽ መጠን ለደብረ ብርሃን ማስታወቂያ ስሪ ብትባይ፣ በቃ አንድ ሰው ደብረ ብርሃን ሲሄድ መጀመሪያ ማየት ያለበት ምንድን? ያው ደብረ ብርሃን ስትሄዱ እንግዲህ በጣም ቆንጆ ከተማ ናት። ቀዝቃዛማ አየር ናት። ከአዲስ አበባ 130 ኪሎ ሜትር ላይ ነው የምትገኘው። የአዜዜራ ያዕቆብ ከተማ ነች። ብርሃን የወረደባት ቅድስት ሥላሴ ቤተክርስቲያን የሚገኝበት ነው። ከደብረ ብርሃን ደግሞ 40 ኪሎ ሜትር ራቅ ስንል የአንኮበር ቤተመንግስት እናገኛለን። አጼ ምኒልክ የተቀመጡበት ቤተመንግስት ነው። ከዛ ደግሞ በዙሪያ ያሉ ጁሩ፣ ምንጃር እያለን ብንዞር በጣም ብዙ በዙሪያ ያቀፈች ዞን ነች። የደብረ ብርሃን ቆንጆ ብቻ ሳይሆን የደብረ ብርሃን አምባሳደር አሁን ስትናገሪያስ ደብረ ብርሃን ለማየት ጓጓ። አታውቃትም? እኔ አላውቃትም ማለት በዛ አልፍ ያለው እንጂ አሁን ግን እሷን ብዬ መሄድ እቅድ እንዲኖረኝ ያረክሽ ግዴታ ነው። ማየት አለብህ። ምን የተለየው? አሁን አንዳንዶች ደብረ ብርሃን ያለ የተወለደ በአጠቃላይ ሁሉም አረቄ ማውጣት የሚችል ይመስላችኋል? በትክክል አዎ፣ ሁሉም ይችላል። ሁሉም ሰው አብዛኛው አረቄ ይወጣል። አብዛኛው ቤት። ጽናት እንዴት ነች? እኛ ቤት ድሮ አረቄ ይወጣ ነበረ። ከዛ ያው እኔ ወደ አዲስ አበባ ስመጣ ብዙ ሰው አረቄ አምጭልን፣ ሁላችን ከቤት ቀርተን ነው የምናመጣው የሚመስለውና እሱ አረቄ ተሽልን ምናምን ሲሉኝ ከዛ እኔ ገዝቼ ጨመር አረቄ መሸጥ ጀመርኩ። ከዛ ወደዚህ ከዛ ወደዚህ ቢዝነስ አረ ከዛ በኋላ የደብረ ብርሃን ልጅ እንደሆነች ይታወቃልና ከዛ አረቄ ይዘሽ መጣ ጀመርሽ ወደዚህ? ይዤ መጣ ነበረ። ከዛ እኔ በነበርኩበት ሰዓት ደግሞ በደንብ ነበር የሚያግዘኝ። በቃ ለምሳሌ 200 ወይ 300 ብገዛው 400 የሆነ 100 ብር 200 እየጨመርኩ ሸጠው ነበር ያን አረቄ። ዋው! ስለዚህ በደንብ አረቄ ንግድ ውስጥ ገባሽ? በቃ ብራንድ ሆኖ አሁን ብዙ ሰው ሲፈልገው ይሸጣል። ብዙ ይወስደዋል። ብዙ ጊዜ አሁን አልኮል አልጠጣም፣ ግን ብዙ ሰዎች አረቄን በዓለም አቀፍ ደረጃ ማስተዋወቅ ቢቻል ልክ እንደ ቮድካ ለዓለም ማቅረብ ይቻላል ብለው የሚናገሩ ሰዎች አሉ። አንዳንዶች ደግሞ እንትኑ አይታወቅም፣ ይሄ ፐርሰንቱ አይታወቅም እና እሷ ላይ ጥንቃቄ ቢደረግ የሚሉ አሉ። በአጠቃላይ ግን ያው መጠጥ በኃላፊነት የሚወሰድ ነገር ስለሆነ እዛና እዚህ የሆኑ አስተያየቶችን እሰማለሁ። ያንቺ ሀሳብ ምንድን ነው? ፐርሰንት የለውም አረቄው፣ ግን ያው ፈልገ የሆነ ፈቅዶ ነው ያሰው። አሁን አልጠጣም አረቄ፣ ግን መጥፎ አረቄና የሆነ ቆንጆ አረቄ ምናምን ስገዛው ሲቀዳ ገና ምናምን ለየዋለሁኝ።
ያረቄ ምክንያቱም እዛ ስላደ ከልጅነት ጀምሮ ሲሰራ ስለምታድጊ በሽታ ታውቂያለሽ? በሽታ ቃለው ሲቀዳም ለየዋለሁ። አይ ጥሩ አይደለም ቆንጆ አይደለም እንደዚህ በሽታ ብቻ የምን አሁን ብዙ አይነት የሻይ አለ፣ ጤና አዳም አለ፣ የቀረፋ የቡና አለ፣ በጣም ጥቁር አዝሙድ፣ ነጭ ሽንኩርት። ስለዚህ አሁን ቆይ ጽናት በአረቄ ንግድ ውስጥ እጇ አለ ማለት ነው? ትንሽ ያዋጣል? ጥሩ ነው። ያዋጣል? እንዴት ነው? ጥሩ ነው፣ ቆንጆ ነው። በኃላፊነት በመጠኑ አንዳንዶች ግን አንድ ሁለት እያሉ መቆጣጠር የማይችሉ ሰዎች አሉ። ለነሱ ግን አደጋ ነው። እኔ እንደዛ ስለሆንኩ ነው መጠጥ ያቆምኩት። ጀምሮ ባቆም እኔ ጋር አልነበረም። በጣም ከባድ ነበር። አንዳንዱ ሆነ አይተሽ እንደሆነ እንደውም አንዱ ስሰማ በባዶ ሆድህ አረቄ እንዳጠጣ ተብያለሁ ብሎ ጠላ ይጠጣሽ ማለት ጠላውን እንደ ምግብ ነው ያየው። እና አንዳንዱ ያለበት የመጠጥ ሱስ ትንሽ ከፍ ያለ ነውና በሕክምና በሪሃብ ሴንተር ራሱ መስተካከል ያለበት። ጽናት እንግዲህ የተለያየ ያልተነገረ ብዙ ማንነት ነው ያላት። ከደብረ ብርሃን ተነስታ እንግዲህ በኢትዮጵያ ሲኒማ ላይ አዲስ ነገር ይዛ መጣለች። አቀባበል ግን በደንብ መደረግ አለበት። እናትሽ አሁንም ደብረ ብርሃን ናቸው? አዎ ደብረ ብርሃን። በፊት ጠላ ይሸጡ ነበረ። አሁንስ? አሁን ትታለች። አሁን ድሮ ልጅ እያለን ባረቄ በጠላ ነው ያደግነው። እኛ ጠላ ነበር እየሸጠች ያሳደገችኝ እኔንና እህት አለችኝ፣ አንድ ታላቅ እህት፣ ሁለት ነን። ከዛ አያቴ አለች። አያቴና እናቴ ናቸው ያሳደጉን። ታላቅ እህቴ 10 ዓመት ታላቄ ናትና አሁን የለችም፣ ከሀገር ውጭ ነው የምትኖረው። እሷ ከወጣች በኋላ ብዙም ስራ የለም፣ ኦልሬዲ አቁመናል። ከዛ እኔም እዚህ ስመጣ በደንብ መጀመሪያ የምጠውበት ለእናቴ ነበረ። እናቴን ሰፖርት በጣም ማድረግ ፈልግ ነበረ። ያው ሚስ ደብረ ብርሃን ተብለሽ ስትሸለሚ መተው ነበር። ዋው በጣም ነው እሳቸው የሚያምሩት። በጣም እሳቸው ውድድር ስላልነበረ ነው እንጂ እሳቸው ራሳቸው ሚስ ደብረ ብርሃን ሆኑ ነበር። በጣም ቆንጆ እናት ናት ያለችኝ። እውነት እናትና ልጅ አያምሩም? በጣም ያምራሉ አይደል? ስለዚህ በዛ ህይወት ውስጥ ነው ያደጋችሁት። መቼም አስቸጋሪ ነገሮች እንዳለፍ ይሰማኛል። ብዙ አስቸጋሪ ነገሮች ነበሩት በሰዓቱ፣ ግን ያ ችግር እንድናየው አድርጋ አላሳደገችንም። እናቴ ወይዘሮ ሙሉመቤት መላኩ ትባላለች። እንደዛ አድርጋ አላሳደገችንም። በቃ እኔ በጣም እንደው ቀብጬ ያደግኩትኝ፣ እንደውም እንደዛ ያደግኩም ሰው አልመስልም። በጣም ቀብጬ ነው ያደግኩት። ግን ያው እድሜ ትንሽ ጨመር እያለ ሲመጣ መውጣት አለብኝ። በቃ ከዚህ ከተማ ወደ ቁንጅና ውድድር እንድትወዳደርኩ አካባቢ ነው የወጣሁት ወደ አዲስ አበባ። ሚስ ደብረ ብርሃን ስትባይ አንቺ አዲስ አበባ ገባኝ። ዋው! እዚህ ከመጣሽ በኋላ ወደ ቲያትር ክበባት ውስጥ ገባሽ? እዛ ቲያትር ሰራ ነበር። ሀበሻ ቲያትር ቡድን የሚባል ነበር። እዛ ቲያትሮች ሰራ ነበረ። እዛ ሰርቼ ከጨረስኩ በኋላ ነው እንግዲህ ወደዚህ መምጣት አለብኝ ያልኩት። ግን መሀል ላይ ያው ብዙ ሰዎች ከየደብረ ብርሃን ላይ ብዙ ሰው ለቀረጻ ይመጣ ነበረ ደብረ ብርሃን ላይ በጣም ብዙ ሰውና አንድ ባለሙያ ያገኘሁት ይድነቃቸው ሹመቴን አገኘሁትኝ። ያው አርቲስት ብርቱካን በፍቃዱ በጣም ወዳት አርቲስት ናት እና እሷ የኛ ሀገር ልጅ ነች። ከዛ ይድነቃቸው መጥቷል ተብሎ ከኛ ጋር ሰርቶ ነበር ይሆንች ከኛ ቲያትር ቤት ልጆች ጋር አይ ቲንክ ለሀበሻ ቢራ ማስታወቂያ ሁሉ ነው ማስታወቂያ ሰርተናል። ከዛ ይቅርታ ይርኔ ማለት አንተ ነክ ምናምን አልኩት እንጂ ከዛ የብርቱካን ባል ያገራችን ልጅ ኮነች ያገሬ ልጅ ናት አልኩት። ቀለው አለኝ። ከዛ እኔ ሳዲቅ እኮ አርቲስት ነው መሆን የምፈልገውና ካንተ ጋር መስራት እፈልጋለሁ አልኩትኝ። እሺ አሁን ላይ ብልሽ ትመጫለሽ? ትንሽ ልጅ ነሽ እኮ አለኝ። አይ እመጣለሁ አልኩት። ከዛ ስልክ ተቀያየርን። በስንተኛው ጊዜ ብዙም አልቆይም ደውሎ ጠራኝ እና ዶክመንታሪ ሰራው ከሱ ጋር መጀመሪያ። ዋው! ጊድኔና በጣም ባለውለታዬ ነው። ስለዚህ ምናልባት እዚህ ከመጣሽ በኋላ በልጅነትሽ ስለሆነ ያይሻቸው ብዙ ፈተናዎች ነበሩ። ለምሳሌ ለህፃን ልጅ ቤት አናከራይም ተብለሽ ነበር? ማለት አትከፍልም ብለው ጠርጥረው ነው? አትከፍልም። አንድ ጊዜ የሆነ ቤት ተከራይቼ ከዛ አከራዩ ደላላው ነበር ያከራየኝ። እሷ ራቅ ይላል ቤቷ። እሺ። ግን ከዛ መጣችና በር ላይ እኔ እቃ እያጠብኩ ነበር
የሚጣይ ትልቅ ሰው ጥሪልኝ አለችኝ። አንቺ እኮ ተከራይ ነሽ። ከዛ አይ ትልቅ ሰው የለም እኔ ነኝ የተከራየሁት አልኳት። ማለት አንቺ እንዴ ጠፍተሽ መተሽ ነው አይደል አለችኝ። መጀመሪያ ከቤተሰቤ ነው የመጣሁት። አሁን እየሰራሽ ነው? እየተማርኩ ነው። እንዴት በጣም ትንሽ ልጅ ነሽ። ከዛ የዞርሽ ለሁሉም እንትን ቢረባት እንትን ቢላት በቃ ብታመጪውን ነገር ቢቸግራት ምናምን ይዋት ጠይቋት ምናምን ነገር አለችልኝ እየዞረች። ከዛ በኋላ ነው በቃ በስርዓት እኖራለሁ። ቆይ በዛ እድሜሽ ቤት ተከራይተሽ እየኖርሽ ከየት አምጥተሽ ነበር የምትከፍይው ታዲያ? ያው ከደብረ ብርሃን ስመጣ 700 ብር ይዤ ነው የመጣሁት። ዋው ብዙ ነው። አይደለም ከ700 ብር በኋላ 500 ብር 500 አድርጋ ከጓደኛዬ ጋር ተከራይተን ኖርን። ከዛ ብዙም አልቆየንም፣ ከሷ ጋርም ተለያየን። ከዛ ቤት ቀየርኩኝ እኔ። በዛ ወቅት ውስጥ ግን አብረን እና እሷ በምንኖርበት ሰዓት ኦልሬዲ ስንቅ ይዘን የመጣ ነው። ከእናቴ ጋር ስመጣ 1 ፍራሽ 2 ስኒ 2 ብርጭቆ ምናምን አድርጋ ነው እናቴ ሸኘችኝ። አሉ እስካሁን የሰጠችኝ እንደዛ አድርጋ ነው የሰጠና እያለቀስኩኝ ነው የወጣሁት ከደብረ ብርሃን ስወጣ። በቃ ይሄ ውጭ ሀገር ሲሄድ ድሮ ሰው የሚሸኘው አሸኛኘት አያቴ እናቴ ሁሉም በቃ የሰፈር ሰው አልቅሰው ነው። አዲስ አበባ ላይ ይቅናሽ በምትወጂው ኪነ ጥበብ ዘርፍ ትልቅ ደረጃ ላይ ደርሰሽ ለማየት ያብቃም ብለው መርቀው አልቅሰው ነው ሁሉም የሸኘኝና በቃ ሾፌሩ ሁላ ለምን ደው የምታለቅሽው አመጣሻለሁ በየሳምንቱ ምናምን አለኝ። አይ እናቴ ትናፍቀኛለች እኮ አመጣሻለሁኝ። እሺ ይቅርታ ግን አንዴ ታወርድልኝ እዚህ አልኩት። ደብረ ብርሃን ስላሴ ጋር ወረድኩ። በቃ እኔ ምንም አላቃትም አዲስ አበባን፣ ግፊቷ እንዳታዞርብኝ በቃ አንተ ተከተለኝ ብዬ ወጣሁ። በቃ ከዛ እዚህ ቤትሽን ተከራየሽ፣ በዚህ ኪነ ጥበብ ስራዋን፣ በዚህ ደግሞ ደብረ ብርሃን ስትሄጂ አረቄሽን እያረግሽ ህይወት ተገፋ። እንዴት ነው በጣም አሁን አንዳንዴ ጫት የሚሸጡ ሰዎች ጫት የማይቆሙ አሉ። እንደሚጎዳ ያውቁታል፣ ግን መቼም ያው መጥቶ እስከገዛ ይላሉ። አሁን አንቺም ጋር የማየው ነገር አረቄውን ለሚፈልግ ሰው በኃላፊነት ወስዶ እንዲጠቀም ትሰጫለሽ፣ ትሸጫለሽ። አንቺ ግን አታታሪ ሞክረሽ ታውቂያለሽ? በጭራሽ ተይ እንጂ ሳትሞክሪው ነው። አልሞክሬው አላውቅም። በሽታ የማወቅን ተሰጧለሽ? ያው ሲቀዳ ያስታውቃል አረቄ በእርግጥ ጨሌው በዛ ምናምን ሲባል ሰምታታቅ አላውቅም። ከላይ እንደ አረፋ ነገር ይሄ ውሃ ጨሌው በዝቷልና እንዴ ለጠጣው ቸርስ ጨሌው በዛ ደስ ይላል። አረቄ ኤክስፓየርድ ያደርጋል? አያደርግም። ሲበዛ ነው ሰውየውን ኤክስፓየርድ የሚያደርገው። ሰውየውን ያበላሸዋል። ከዚህ ከደብረ ብርሃን በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2 ሚሊዮን 450 ሺህ ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ እዚህ ከመጣሽ በኋላ በብዙ ፈተናዎች ውስጥ ማለፍ ሴትነቱ አለና ያን ሁሉ መቋቋም አስቸጋሪ እንደሆነ ይሰማኛልና ማትረሻቸው ምናልባት አሁን አንዳንዶችም ትላንት አንቺ በነበርሽበት ቦታ ላይ ያሉ ይኖራሉ። ከሆነ ቦታ የሆነ ህልማቸው ለማሳካት ወደ ሆነ አካባቢ የሚሄዱ ካንቺ ተነስተሽ ምን እንደምታያቸው? ብዙ መሰናክሎች ይገጥማሉ። ግልጽ ነው። የፈተና የሌለበት መንገድ አለ ብዬ አላምንም። እኔ ግን ያው በሚያምኑት እምነት እግዚአብሔር እንደማያሳፍር እኔ ምስክር ነኝ እና መንገድ ቀና እንደሚሆን አምናለሁ። መታገስ ይጠይቃል በጣም። ስለዚህ አሁን ንግዷም ላይ ከዛ ደግሞ ፊልምና ተውኔቷን በጎን ደግሞ ምክንያቱ ባልታወቀ ሁኔታ ባድሚንተን ስፖርት ውስጥ ተገባሽ። ባድሚንተን ተጣጣሽ? ባድሚንተን ምን ነበረ? ባድሚንተን በእኔ በኢትዮጵያ ቴሌቪዥን ድሮ ሰለሞን ገብረ እግዚአብሔር በባድሚንተን ጨዋታ እያለ ሲዘገብ ነው የማስታውሰው። በባድሚንተን ጨዋታ ኢትዮጵያ በዓለም 5ኛ ወጣች የሚለው ዘገባ። ለዝርዝሩ ሰለሞን ገብረ እግዚአብሔር። እዚህ ላይ አሁን አንቺ የትኛዋ ነሽ?
እዚህ በኩል ሰማያዊ ነገር ላባ ነገር ነች። በራኬት ነው ላባ ነች ነው የምታደርገው። ስምትል ስፖርት ነው፣ ደስ የሚል ስፖርት ነው። ባድሚንተን ይባላል። ድሮ ነው የተጫወቱት። እንዴት ወደዚህ ነገር ውስጥ ገባች ታዲያ? ባድሚንተን ውስጥ ድሮ ገና ሃይስኩል ነው እየተማርኩኝ ነው መጫወት የጀመርኩት። እዛ ደብረ ብርሃን ይጫወቱ ነበር ብዙ ልጆች። ከዛ ደብረ ብርሃን እንጫወታለን። ከደብረ ብርሃን ደግሞ ይዤ የት ሄዳለሁኝ ክልልን እየወከልኩ ከዛ አማራ ክልል እያለ ክልሎችን እየወከልኩኝ ከዛ ሜዳሊያ በባድሚንተን የመጣ ነው። ከዚህ በላይ ያለኝ ብዙ ሜዳሊያዎች አሉ። ወርቅ፣ ነሐስ፣ ብር ብዙ ዋንጫዎች አንጥቻለሁ በሰዓቱ። ሚስ ባድሚንተን እንደገና ደግሞ ሌላ ደግሞ ሚስ ባድሚንተን እኮ ትንሽ ወገብ ይፈትናል። በጣም ወገብ ይጠይቃል ያደርጋል። ሴትዬ ብትሞክረው አንድ ቀን እኔ ግራውንድ ቴኒሱን ሞክሬው ማየት ነው የምልሽ፣ መጫወት አይደለም። አንገቴ እንዴት እንዳመመኝ የአንገቱ ስፖርት እንዴት ጥሩ እንደሆነ ያቺ እንደዚህ እንዳጣይ በቃን እኛ በቃን። እና ባድሚንተኑን እስከምን ሄድሽበት? ሜዳሊያ በሜዳሊያ ሆንሽ? ልክ በቃ አዲስ አበባ ስመጣ ነው ያቆምኩት። ተይ እንጂ በኑሮ ምክንያት? በቃ በኑሮም ከዛ ደግሞ እዚህ ብዙ ቦታዎች የሉም ባድሚንተን የለም። 4 ኪሎ አካባቢና አብነት ያሉ ልጆች አሉ ትንሽ የሚንቀሳቀሱ እንጂ እንዲህ እንዳሰብኩት አዲስ አበባ ላይ ሰፊ አይደለም። የድሮ የስፖርት ፕሮግራም ኢትዮጵያ ቴሌቪዥን ላይ ከእግር ኳስ ውጪ ሰፊ ዘገባ በሌሎች ስፖርት ላይ ነበረው። ለዛ ነው ባድሚንተን የተዋወቀው። ነው ጭንቅላቴ ላይ የሰለሞን ጎበዝ ላይ ገጥቻለሁ። ለዛ ነው ብዙ ሰው እንደማያውቀው። ስለ ቦክስ ይዘገባል፣ ባድሚንተን በሳይክል ምናምን ነበርና አሁን ስትይ ነው ባድሚንተን በደንብ ስነ ስርዓት ፌዴሬሽን አለው፣ ግን የስፖርት ማዘውተሪያ ብዙ ቦታዎች የሉትምና አሁን ባለሽበት አቋም ብትጫወቺ አለ ችሎታው አለ። አይጠፋም ወገብ ቅንጥስ ምንም በቅርብ ቀን እንግዲህ ግድ ነው። በጣም በሚገርም ሁኔታ እንግዲህ የኛዎች እነ ለምለም ከወጡ በኋላ እነ ዘቢባ ከወጡ በኋላ የኛዎች በአዲስ መልክ ሲዋቀር እዛ ውስጥም ገባሽ? ገባኝ። ዘፈን ይፈልጋል አይደለ? ሙዚቃ ይፈልጋል። ሙዚቃ ትዘፍኝ ነበረ? የኔ ገጸ ባህሪ አትዘፍንም ነበረ። ጊታር ተጫዋች ነበረች። ገዳገ ጊታርስ ታስመስያለሽ እንጂ እጫወት ነበር በሰዓቱ። አሁን ግን በቃ ከድራማው እኩል ከዛ አዲሱ የኛው ውስጥ ገባሽ? ገባኝ። እዛ ቆንጆ የኛ ጊዜ ነበር። እነ ዘቢባ ተተኩ። እነ ዘቢባ ተተኩ። ስለዚህ እንዴት ነበረ? ምክንያቱም የኛ ታሪክ በእናንተ ነው የቀጠለው ወይስ ራሱን ችሎ የኛ ነበረ የእናንተ? የኛ የሁላችንም ታሪክ ይባል ነበረ ድራማው። ከዛ በቴሌቪዥን ነበር መተላለፍ የጀመረው። ኦዲሽን ነበረው። 1700 ሰው ምናምን ነበር ኦዲሽን የወሰደው ያኔ። ከዛ 7 ሰው ነው የተመረጠው። 7ታችን ያው የኛን ምን ያህል ጊዜ ሰራችሁ? 5 ዓመት ነው ምናምን ይሆናል። ብዙ ነው። የኛ ደግሞ ጥሩ ነው እንትኑ አሪፍ ነው አይደለ? ያስታውቃል። የኛ ጥሩ ይከፍሉ እንደነበር ስለምሰማ ለኑሮ ጥሩ ነበር። ብዙም ማለት አይደል? በጣም ቆንጆ ነው። ከዛ በኋላ ነው እንግዲህ ዘመን ድራማ ጋር ከዛ ደግሞ ከባድ ማፊያን የሰራሽው አይደል? ዘመን ላይ ምን ነበርሽ? ስደት ከነ ማስተዋል ጋር ከነ ማስተዋል ጋር በሜካፕ አመዳም እንድትሆኚ ተደረገ? ኧረ ምን ያኔ ብዙም አልፈጭም። አፈር ይዘን ነበር ማድረሳው። ወደ አፋር ምናምን ስንቀርጽ አፈር እየያዝን ነበር የምንሄደው። ግን እዛም ያንን ከነሱ ጋር ስቀላቀል ከነ ሰለሞን አለሙ ጋር ነፍሱን ይማረው መስፍኔ ከነሱ ጋር ኦዲሽን ነበር እዛም የገባሁበት። እኔ እንዲሁም በጣም እድል የቀናኝ ሰው ነኝ፣ እግዚአብሔር ይመስገን። እንደመጣው ልክ ዘመን ድራማ አለ ሲባል ኦዲሽን ተወዳደርኩ፣ አለፍኩ። ዘመን እየተጫወትኩኝ የኛ አለፍኩኝ። እንደዛ ነው በቃ ሄደ። ከዚህ ከመጣሽ በኋላ የውበቱን ነገር ተውሽው፣ ይሄ ሚስ ምናምኑን ተውሽና፣ ምክንያቱም በጣም ጠንካራ ሰራተኛ ነች ይላሉ። ስምሽ ራሱ ጽናት ነውና ለምሳሌ ጽናት ምን ትሰራለች ስጠይቅሽ ትነግሪኛለሽ? እውነት ውሸት? ዲኮር ትሰራለች? እውነት ነው። ሀመሯ አበባ ትሸጣለች? አበባ ትሸጣለች። የትራቨል ሾው ዩቲዩብ ላይ ትሰራለች? በትክክል። በጣም ልቀጥል።
ይሄ ሁሉ እንግዲህ ቲያትር ትሰራለች ፊልም ትሰራለች የሚለው እንዳለ ሆኖ ማለት ነው ጊዜሽ እንዴት ነው የምታብቃቂው ይብቃቃል አሪፍ ነው ችግር የለም ጊዜ ወደፊት ይሆናል ማለት ጊዜ እንትን የሚለው እንጂ አሁን በጣም አሪፍ ነው ከዚህ በላይም መጨመር ፈልጋለሁ ሌሎች ስራዎች ምክንያቱም አበባውና ዲኮሩ አንድ ላይ ነው የትራቭል ሾው ዩቲዩብ ላይ አንጀም በራስሽ ነው አለኛ ተኛ ነኝ ያሳየሽ የሰራሽው ስለ ደብረ ብርሃን አይደለም ይቀርባሉ ጎጃም ነው በርግጥ ሄድኩት ያው ስለዚህ ሌሎችም አካባቢዎች ኢትዮጵያ በጣም ሰፊ ሀገር ስለሆነ በጣም ሰፊ የትራቭል ሾው ደግሞ በጣም ስለሚታይና ስለሚፈልግ በጽናት ደግሞ ጽናትም ይፈልጋል ራሱ ሾው አይደል በጣም ይሆናውን ራስ ዳሽን ተራራ ላይ ወይ ሶፉ መርዋሻ ብትሄጂ ኤዲት ተደርጋ ስትታይ ሰብሰብ ትላለች አይደለ ያቺ ግን የ30 ደቂቃዋ የትራቭል ሾው ምናልባት 30 ቀን ፈጅቶ ሊሆን ይችላል በጣም ነው የሚያለፈው ለዛ ጽናት አለኝ ብለሽ ታስባለሽ በሚገባ ጎበዝ ልጆች ናቸው ከኔ ጋር አብረውኝ የሚሰሩ ልጆች አሉ ዩቲዩብንና ካሜራማኖቼ ኤዲተሩ ምናምን ይዤ ነው የሚሄደው አንድ ላይ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ ብዙ ዘመናዊ ምርመራና ህክምና የያዘውን ሜዲካል ፕላዛችንን ላሳያችሁ እዚህ ፕላዛ ውስጥ የውስጥ ደዌ የቀዶ ህክምናና የማህፀን ህመሞች ምርመራና ህክምና እንሰጣለን በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው 1.5 Tesla MRI machine 160 ስላይስ ሲቲ ስካን ለሴቶች የጡት ካንሰር ምርመራ 3D ማሞግራም የአጥንት ህክምና 3D ዴክሳ ስካን ዲጂታል ኤክስ-ሬ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል ለኩላሊት ታካሚዎች በኩላሊት ስፔሻሊስት ህክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ ለህክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ ቪአይፒ ደረጃ ድረስ እዚሁ ያገኛሉ ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል ምርጫው ስላደረጉን እናመሰግናለን ቤትሳይዳ አሜሪካን ሜዲካል ፕላዛ አዲስ ደረጃውን የጠበቀ እንክብካቤ
ጽናት ለምን አሉሽ እናትሽ? ሰፊ ነው ታሪኩ። ባጭሩ ጽናት የተባልኩበት ምክንያት ያው እኛ ሀገር ብዙ ጎጂ ባህሎች አሉ። አንዱ ያው እንጥል ማስቆረጥ ነው። ከዛ ያው እናቴ በወለደች በማግስቱ ነው ብዙ ሰው እንደ እንጥሏን አስቆርጫት እንጂ ምናምን ተብሎ የሆነ ሰውዬ መጥቶ እንጥሌን ይቆርጠኛል። አይ ያ ሰውዬ የመጣው ትንሽ እንትን ብሎ ነው ሞቅ ብሎት ነው የመጣው የሚመስለኝ ቆራጩ። አይ እንደፈራው አረቄ አጥቶ መጣ እንጥል ሊቆርጥ። እሺ ከዛ እንጥሌን ተቆረጠ። ምንም ድምፅ አላወጣሽም አለችኝ እናቴ። ከዛ ካስተኛዎች በኋላ ያው ብዙ በጣም ደም ወጣ። በጣም ብዙ ደሞች ወጡ። ከዛ በኋላ ሆስፒታል ደብረ ብርሃን ሆስፒታል ሲሄድ ከአቅማችን በላይ ነው ተባለ። ሪፈር ወደ ጥቁር አንበሳ የሰፈር ሰው ይዞኝ መጣ። ያው እናቴም መውጣት አራስ ስለሆነች የሰፈር ሰው በሙሉ ይዞኝ ወደ ጥቁር አንበሳ መጥቶ ደም ጨርሼ ሌላ ደም ድጋሚ። ግን እዚህም ብዙ ተስፋ አልሰጧቸውም ነበር። በእርግጥ ተስፋ ከክፍለ ሀገር ስለመጣችሁ በቃ እዚሁ ወይ እንትን ካላለችም አይደል በህይወትም ካልቀጠለችም እኛ ጋር ትቅር ገና እንትን ስለሆነች አዲስ የተወለደች ልጅ ስለሆነች አይ በፍጹም ምናምን አሉ። አንድ ዶክተር በቃ እስቲ እኔ ልሞክር ልያት ይዣት ልደር ዛሬ ይሻት እንትን ልበላለ ተቀበለኝ። በጭንቅላቴና በእግሬ ይመስለኛል ግሉኮስ ተሰጠኝ። ከአስራ ምናምን ቀን ነው ከወር በኋላ ነቃሽ? ተሽሎኝ ተመለስኩኝ። ከዛ ያው እናቴ ብዙ አልቀሻለሁ። ብዙ ሌሊቶችን ተነኝና ያው ጽናት ልበላት ብላት በዚሁ ለመከራው ስላለሽና እውነትም ጽናት እውነት አንደኛ እንግዲህ ይሄ ግርዛት እንጥል ቆረጣ በባህላዊ መንገድ አሁንም ገጠር ድረስ ያለው ነገር ምን ያህል ህይወትሽን ሊቀማሽ እንደነበር ነው የገባው። ሌላው ደግሞ እንዳልሽው ደግሞ ብዙ ጊዜ እኮ ህክምናችን ስተቱ እንጂ ስኬቱ አይወራለትም። እና ይህ ዶክተር እንግዲህ ላዩ ላይ እግዚአብሔር አድሮበት እነሆ ጽናትን ዳግም እንድትወለድ አረጋት ማለት ነው። እንዴ ለዶክተሮቻችን ዋው! አሁን ደግሞ የሰራሽው አዲሱ ፊልም ህዶቴ ግርዛት ላይ ነው የሚያተኩረው። ግርዛት ላይ ነው። ስለዚህ ላንቺ የሆነ ስሜት ሰጥሻል ብዬ አስባለሁ። በጣም እስኪ የተወሰነውን የፊልሙን ክፍል አይተን እንመለስ። ለማይረባ ስልጣናቸው ሲባል ልጅ አሳዳጊ በደላት እንዳትባይብኝ ስላደረኩት መሆኑን እንዳትረሽ። ያ ሁሉ ሰው በተሰበሰበበት መሃል አትፈሪም እንዴ? ሁሉም ከወዱኝ እያጨበጨብልኝ ነበር። ቦሌ ላሌ አያለ ቦላ ቦሌ ቦሌ ላሌ አያለ ሶሪዮ አያና ላ ሶሪዮ አያና ለቀጀራ ሶሪዮ አያቀጀራ ይቅርታ። ሲጀመር ማዕድ ሳይነሳ መነሳት ነውር እኮ። ታዲያ ወንድሜ ይህንን ነገር ለማድረግ መወሰኔ ስህተት ነው ትላለህ? አረ ትክክል ነህ። ሴትዮዋ ነገ እንድትመጣ እናደርጋለን። ደግሞ ቢታወቅብን እኮ እሱ ነው ያስፈራኝ። ባያሳስረንም ከነገ የልጅ ህይወት አይበልጥብኝ። አሁን እሷም እሺ አትለን። እኔ መገረዝ አልፈልግም። አንቺና ነገርኩሽ እኮ ነገርኩሽ። አጎቴ ነው የራው። እባክሽን ዝም በይ። እንዴ ከዚያ ሳርቅ ነው እንዴ? ቡቴ ልጠፊ ያስበሽ ነው እንዴ? ግን መመለስሽ አይቀርም አይደል? እመጣለሁ። እኔም ዘፋኝ መሆን ነው ህልሜ። እኔ ታዋቂ የሚያደርግሽን ሙዚቃ እሰራልሻለሁ። ስሚ ለማየት ራሱ ስለ ግርዛት ነው የሚያተኩረው። ግርዛት ላይ ሆነ እንጂ ልቦለድ ታሪክ ነው አይደል? ያው ታምራት ይባላል ሀሳቡን ያመጣው እና እሱ በሚሰራበት ህክምና ላይ ነው የሚሰራው እና በተደጋጋሚ ይሄ ነገር ገጥሞት ነው ሀሳቡን ያመጣውና ያው
ደራሲና ዳይሬክተሩ ሳሙኤል ተሻገር የማየ ልጅ ባል እሱ ነው የጻፈው። አሁንም ቢሆን ገጠር አካባቢ ያለ ችግር ነው፣ ሴት ልጅ መገረዝ ነው። እንደውም እኔ የሰማሁት የምር ፊልሙ ላይ ገጠር ነው የምትሰሩት እና እንደው እንደ ገራዥ ሆኖ የሚተውን ሰው ምናምን ሲባል አረ የምር ገራዥ አሉ ተብሎ የሚገርዙት ሴትዮ ሁሉ የመጣችው ሴትዮ እንትና እንደዚህ ልትቀረጽ አልመሰላትም፣ ልትገርዝ የመጣች ነበር የመሰላትና የምር ልግረዝ አለች። እቃዋን ይዛ ነው የመጣችው። ከዛ በቃኛ ልንቀርጽ ስለሆነ ያው ቁምጣ አድርጌ ያለው ምንድነው አልቂ እንጂ ምንድነው እንዴ ከእና እንደ እኔ እኮ የምገርዝ ሰው ነኝ ምናምን እኛ እኮ ስራችን ተጠየፈችን። ተቀረሽም እንዴት ሙሽርነት ነው ለሴት ልጅ ብለው ነው የሚያስቡት መገረዟ። ታዲያ እኮ አጋጣሚ እኮ ገራጇን ለማስተማር እኮ አሪፍ አጋጣሚ ነበረ። ለምን አልነገራችኋት? ምክንያቱም በጣም ነግረናታል ሁላ። ይሄ ሲን ሲቀረጽ በጣም ብዙ ሰው ወቀደት ሴኒ አባቴ ሆኖ የሚሰራው እዚህ ላይ ውስጥ ነበረ እና አልቻለም። የሆነ ሰዓት እያለቀሰ ወጣ። እኔ ሴት ልጆች አሉኝ ወጥቶ እያላት ነው ሴት ልጆች አሉኝ እንዴት ጨክነሽ እንዴት ታረጊያለሽ? በቃ በጣም አልቀሰ እንትን እያላት ነበር። ግን እኮ በደንብ አሁን መገናኛ ብዙሃን ስራ መስራት አለባቸው ብዬ አስባለሁ። ማለት አሁን ቴሌቪዥን፣ ሬዲዮ ወይ ስልክ ምናምን ላይደርስ ይችላል። ግን እናንተ በአካል ቦታው ላይ እንደመገኘት ቦታው ላይ እየተካሄደ ግንዛቤ ማስጨበጥ ስራ መሰራት፣ ስለ ጎጂነቱ መነገር አለበት። አሁን የምር ገራጆች እስቲ ገጸ ባህሪ ፈልጉ ሲባል የምርቃቸውን ይዘው የሚወጡ ከሆነ እኮ አንድም ብቻ አይደለችም ወይ ብዙ እኮ ይሆናል። አሁንም ቢሆን ገጠር ውስጥ መግረዝ ያስቀጣል አይደል? ያስቀጣል። ቅጣቱ ያንን አይደለም እንጂ ቅጣቱ ያንን አስተማሪ አይደለም። ከዛ ምን አደረጋችሁና? ያው ለጸጥታኛ ጋር የመጡ ፖሊሶች ነበሩ። ለነሱ አሳልፈ ሰጠን። መጨረሻ ላይ ጠቆመው መማር አለባቸው ነው። ግን ለውጥ እየመጣ አይደለም። አሁን በፊት ብዙዎች ስለ ጎጂነቱ የማወቅ ነገር የለም። እናንተ አሁን በዚህ ፊልም ማስተማር የፈለጋችሁት አንድም እሱ ነው አይደል? የግርዛትን አስከፊነት። የግርዛት አስከፊነት በፊት ስለ ግርዛት ያለው ግንዛቤና የአሁኑን ፊልም ለመስራት ባረጋችሁት ጥናት እንዴት ነው? በጣም ነው ብዙ ነው ያለው። አሁን የቆመ ይመስለናል። ያው ግርዛት ብለን ጆሮአችን ላይ ስለለምድ ነው የቆመ ወይም ደግሞ በቃ ይሄ ነገር የለም ብለን ነው የምናስበው እንጂ በረም ተስፋፍቶ ያለው እንደውም ግርዛት አለ። ደልቦም በምትባል ከተማ ነው እኛ ሄደን የቀረጽን የነበር ነው ወላይታ ሶዶ። ግን ሁሉንም ስንጠይቃቸው አለ ያለ ነገር ነው እንደ ባህል ሆኗል በቃ። ግን ያችን ሴት ከቤቷ እንዳትወጣ ዳግም ነው ቤቷ የሚያስቀምጣት ያ ነገር። ብዙ ወጣቶች ወጥተው ብዙ ህልሟን ያች ሴት ወጣ እንዳታሳካ የሚቀጥፍ ነውና በጣም አሰቃቂ ነገር ነው። እንጃ ሰው ያው ፊልሙን ሲያይ ወረም ቢያየውም ሰው በረም ይረዳል። ይሄ ፊልም ከከተማ ይልቅ በደንብ ገጠር እንዲታይ ማድረግ ነገር አለ። ፊልሙ ኢንተርናሽናል ፊልም እንደመሆኑ መጠን ያው መጀመሪያ ኢትዮጵያ አሁን ይታያል ዓለም ሲኒማ አሁን ከሰኔ 7 ጀምሮ። ከዛ በኋላ ደግሞ በከተሞች ቱር እናደርጋለን። በእያንዳንዱ ከተሞች ላይ እንዞራለን። ከዛ ያው ጀርመን ሀገር ግሩንበርግ በሚባል ፊልም ላይ እዛ ተስማምተናል። እሱም እዛ ይታያል ማለት ነው። ስለዚህ በዓለም አቀፍ ደረጃ ባሉ ፌስቲቫሎች ላይ መሳተፍም እቅድ አለ እንዴ? ህዶቴን ይቅና እንዴ? ይቅና ነው ህዶቴ ምን ማለት ነው? ተስፋነሽ ማለት ነው። ተስፋነሽ በወላይትኛ ነው? ያዩን እንግዲህ ህዶቴ ይህ ፊልም ሰኔ 5፣ 6፣ 7 በዓለም ሲኒማ በተጨማሪ በጀርመን ሀገር በግሩንበርግ ፊልም ካምፓኒ አማካኝነት አውሮፓም ላይ ይታያልና አውሮፓ ያላችሁ አቀባበል እንድታደርጉት ነው ለሀገራችን ሰው። ምናልባት ይህን ፊልም ስትሰሪ አጋጠመሽ የተባለው ነገር እንዴ? ሰውነት ሲተና ነው ከሞተር ላይ ወደቅሽ? እና ሰላም ነው? እዚህ አካባቢ ትንሽ ትስቂያለሽ? ከባድ ነበረ። ማሽላው አይነት ሳቅ ነው አይደለ? በጊዜው መቼም በጣም ነው የሚያስደነግጠው ከሞተር ላይ መውደቅ። ቢሃይንድ ይሄ ቀረጻ ላይ እያለ ነው አይደል? ከዚህ ሁሉ መከራ በኋላ ነው ይሄ ተቀርጾ የሚጣለው ነው አይደለ? ቢሃይንድ ሲን ከጀርባው ያለው ፊልምን ለመስራት የሚከፈል እንግዲህ ስቃይ ሊባል ይችላል። በጣም ተናት
ሁሉ ዋጋ ተከፍሎ ነው መጨረሻ ላይ ጽድት ያለውን ነገር የምናገኘው እና አሁን ሰው የሚያውቀው በሞተር እንደሄደች ነው እንጂ ጢሻ ውስጥ እንደገባች ማንም አላየም። ግን ደህና ነኝ። ከዛ ይልቅ ግን የሰማሁት ምንድነው ታማ ግሉኮስ ተሰክቶላት ሁሉ እስከ መስራት ደርሳለች። ምን አጋጣሚ? ይሄ ያየው ሲን የግርዛቱ በጣም ከባድ ሲን ነበርና ያው የቀረጽ ነው አንዴ ለ27 ቀን ያክል መደዳውን ተቀርጬ መጨረሻ አካባቢ ነው የተቀረጽኩትና ሙሉ ኢነርጂን ወሰደው። አቅም ያጣሁና ማታ አካባቢ ላይ እንዲተሰብስበን ራት ተበልቶ አሞኛል አልኳቸው። አሞኛል ብዙ ምግብም አልፈለኩም ግን በቃ አሞኛል ስል ሳሙኤል ይባላል ዳይሬክተሩ እና አቃሉ አቅም አንሶሽ ነው ግሉኮስ አለቆይ አለና ክፍት አደረገና ሊሰጠኝ አረ መርዝ ልሰጣት ምናምን እያሉ እንዲ ሊሰጠኝ ሲል ራሴን ስቼ ወደኩ። ከዛ ሲነግሩኝ እኔንም ሳላነሳ አልሰጣትም አልጠጣችም። በኔ እንዳይሳበቅ አንተ እንዳያችሁት ነው አሁን ያያችሁት ልስጣት አለና ሰጠሽ? በቃ ሆስፒታል ገባው። ሳይሰጥሽ ይዘው ሆስፒታል ሄዱ? ሆስፒታል ሄድኩኝ። ሆስፒታል ግሉኮስ ተሰጠኝ። ድጋሚ ወጣው። ጠዋት ተቀረጽኩ አልቻልኩም። ድጋሚ ሆስፒታል ገብቼ ግን ቶሎ መቀረጽ ያለበት ሲን ስለነበር ኦልሬዲ ግሉኮሴን ነቅዬ ገብቼ ተቀረጽኩኝ። ኧረ እንደው ይሄ ፊልም ሲሰራ እውነትም ጽናት ነች አይደል? መጀመሪያ ይሄ ፊልም ሲሰራ ክንዴ ለምንድን ነው እኔ እናንተ የከበብናቸው? ይሄን ጉዳይ ሰምታል? እኔ እናንተ ከበናቸዋል። እውነት ነው? ፊልም ቀረጻው ላይ በጅብ ተከባቸዋል? ተከባቸዋል? አዎ ከበናል። ቆይ ይሄው ጅቦቹ ወጣን። የሚገርም ሰይፍ የዚህ በጣም 10 ሰዓት ተኩል 11 ሰዓት አካባቢ ነው። አማኑኤል ሾልድ ይባላል። በጣም ጀግና ተዋናይ ነው አማኑና ከአማኑ ጋር እየሰራ በጣም የስሜት ሲን ነው እና እኔም ማለቅስበት ሲን ነው እሱም እንደዛውና በቃ እኔ ነኝ ያየሁት። አማን እንደውም አላየሁም ከጀርባው ስለሆነ እና አማን ተበላን። ሮጣ ወይ 2-3 ሆነው መጀመሪያ አለፉን። ጓደኞቻቸውን ጠርተው መጡ። ያኔ እኔ መኪና አይተይለቀው ይዞኝ ሄዷል መኪናው። ያኔ አማን ብቻ ነበር። እኔ ግን ምልሽ መቀመጫውን የያዘው ነጥቶታል ልጅው አለከሶ ማለት ተርፏል አይዟችሁ አንዴ መቀመጫውን ይዞ ሲሮጥ ነው ያየሁት። ወይ ጅብ እንዲህ በቀን ጀመረ ብራዘር። እኔ እኮ ከመሻ እንወጣም ነበር ዘንድሮ። በዚህ ሁሉ መከራ ውስጥ አልፈው ነው እንግዲህ እነ ጽናት ይህን ፊልም የሰሩልን። እንዴ በጣም ከጀርባ ያለው መከራ በጣም ብዙ በጣም እንደውም ፊልሙ ያንቺን ስም ቢይዝ ጥሩ ነበር ጽናት። አማክረን ጽናት አይ በእንደው ይተርጎም ከተባለ እንግዲህ ይህ ፊልም በዓለም ሲኒማ በእይታ ላይ ከሰኔ 5 ይጀምራልና ሁላችሁም ማየታችሁ እንድትደሰቱበት በአክብሮት እንጋብዛለን። አሪፍ ፊልም ነው። እንደው ጽናትዬ እንዴት ነው የግል ህይወትሽስ? እስቲጅሽ ብዙ ነገር እንደመስራትሽ ጊዜ የለም መሰለኝ። ለዛ እንግዲህ አልመጣም። እሱንም በጽናት እየጠበቀ ነው። ወነክ ላይ መጣ በራሱ ጊዜ ይመጣል። በጊዜው እግዚአብሔር ፈቀደ ቀን ይሆናል። ግን የምታስቢው አለ እንዲህ አይነት ሰው እግዚአብሔር በሰጠኝ የምትይው መስፈርት ያን ያህል መስፈርት ማውጣቱ አይደለም። ግን ያው ይሁን እግዚአብሔርን የሚፈራ አለ አይደለ? እግዚአብሔርን ከፈራ ሁሉም ነገር አለ በሱ ስር፣ በእግዚአብሔር ስር ሁሉም ነገር እንዳለ አምናለሁኝና ከዛ ደግሞ አንዳንዴ እኛ ራሱ አለናል ባህሪያችን። አንዳንዴ እኔ ጽናት ወንድ ብሆን የሆነ ጽናትን ላገባት እችላለሁ ወይ ጥሩ ባህሪ ያላት ወይ ለዛ ሰው እሆናለሁ ወይ ብሎ ማሰብም አንዳንዴ ጥሩ ነውና እኔ ብዙ ጊዜ እንደዛ አስባለሁ። ይሄ ጥሩ ባህሪ አይደለም፣ ይሄ እንደዚህ ማድረግ አለብኝ ብዬ ማስባቸው ብዙ ነገሮች አሉ።
ግን ሁሉም ነገር በጊዜው በእግዚአብሔር ያሳካል። ጥሩ ባል ብቻ ሳይሆን የምትፈልጊው ጥሩ ሚስት ነኝ ብለሽ ራስሽንም ትጠይቂያለሽ። አዎ በሚገባ። ስለዚህ ያስተካከልሻቸው ነገሮች አሉ ማለት ነው? አዎ ይስተካከላል። ህይወት በየቀኑ እንትን አይደለ? ትምህርት ቤት ነው ህይወት በራሱና በዛው ስር አስተካክላለሁ ብዙ ነገር። ጽናትን ያገኘ ታደለ። እውነት አፈሰ ወርቅ አረቄ ይውደድ ወይስ ይጥላ? ለምን እንዲወድ እንደማትፈል ምክንያቱም ስለምትሸጥ ከላዩ ላይ ጠጥቶ ሊጨርሰው ነው። ያልቃል አይደል? የሱሳሱስ ነገር ዜሮ አይደለ? አንደራደር። ብዙ ጊዜ ህልማችንን የሚያግዘን እንፈልጋለን። ማለት ምንድነው ውስጥ ያለው ያንን ሐሳብ። አሁን ጽናት ነገ ትልቅ ተዋናይት ሆና እንደ ሐሳብሽ አሁን ምረጪ ብትባይ ካረቄው ቢዝነስ፣ ከዲኮሩ፣ ከአበባው፣ ከትራቭል ሾው፣ ከፊልም ስራው የቱ ጋር ነው ነፍስሽ ያለው? ፊልም ስራው ላይ። ፊልም ስራው። ስለዚህ የሚመጣው የፍቅር የትዳር አጋር ይህን ህልምሽን ለማሳካት ያንቺ ቀኝ እጅ እንዲሆን ይጠበቅበታል። በሚገባ። ሰምተሃል አይደለ? ያው እንግዲህ ሂዶቴ አዲስ ፊልም ነው። ስለ ግርዛት አወራን። ራሷ ጽናት ታሪኳ ራሱ ሌላ ፊልም ነው። ለጽናት እባካችሁ ፊልም የሆነ ታሪክ አለ። እንግዲህ በዓለም ሲኒማ ሰኔ 5፣ 6 እና 7 በሚቀጥሉት ቀናቶች በዓለም ሲኒማ በደማቅ ሁኔታ መታየት ይጀምራል። ሂዶቴን ገብታችሁ ይውልኝ። ኮሜንታችሁን እፈልጋለሁ። በጣም አድርጌ ነው የማመሰግነው። ያው ማመስገን እንፈልጋቸው ነገሮች አሉ። መጀመሪያ የድንግል ማርያም ልጅ እግዚአብሔር በጣም ነው የማመሰግነው። እግዚአብሔር ይመስገን እዚህ ለቆምኩበት። ከእግዚአብሔር በታች ደግሞ እዚህ ላቆመች ለውድ እናቴ ለወይዘሮ ሙሉመቤት መላኩ እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኑሪልኝ። ለቤተሰቦቼ፣ አብሮ አደጎች፣ ጓደኞቼ ያው ብጠራ እንዳል ብዬ ነው። ጓደኞቼ አጠገብ ያላችሁ በሁሉም በጣም አድርጌ ነው የማመሰግናችሁ። ሂዶቴን ፊልም እንግዲህ ስንሰራ የነበራችሁ ሳሙኤል ተሻገር የማየ ልጅ አምነብኝ ስለሰጠ በጣም አርቄ አመሰግናለሁ። ይሄን ፊልም ቀለም ፊልም ፕሮዳክሽን ነው የሰራው እና እደግበት ማለት ፈልጋለሁ። አንተንም አብራችሁን የሰራችሁ ኤዲተር ቢንዬ፣ ጋድ ካሜራማኑ፣ ሁላችሁንም ክሮች እጅግ አርቄ በጣም አመሰግናለሁ። የኔ ስራ ብቻ አይደለም ከጀርባም የእናንተ ነው እና ገብታችሁ ይውትላለሁ። ሌላው ደግሞ እና እንግዲህ እዚህ ፕሮግራም ላይ ስመጣ እንደዚህ ቆንጆ ያደረገኝ አቡዬ ነው። እጅ ይባረክ አቡዬ፣ አመሰግናለሁ። ሁላችሁንም አመሰግናለሁ። ሴፍዬ አንተንም ማመስገን ፈልጋለሁ። እግዚአብሔር ያክብርልኝ። በሚቀጥለው ስንገናኝ ብዙ ለውጦች ይኖራሉ ብዬ አስባለሁ። ጽናቴ ይህንን ፊልም እንግዲህ በዓለም ሲኒማ በመገኘት ተደሰቱበት። ስለ ግርዛት ስላወራን ትንሽም ደግሞ ስላለ አይደል ፈታ ብንል ትንሽ ጌም ነገር እንጫወት። ደስ ይለኛል። የልጅ ጌም ደስ ይለኛል አይደል? አዎ ትንሽ ወሬያችን ስላለ እስኪ ፈገግታም ሊፈጥር ይችላል። ከልጆቼ ጋር ሞክረው የጂሚ ፋለን ሾው ላይቸው ነውና ውሃ በጉሮሮ ይዞ ዘፈን መሞከር ነው። እንዴት ነሽ? ምንም አይደለም። አሁን እንደነገርሽኝ ከሆነ በልጅነትሽ ትንሽ ችግር ነበርና አሁን ሰላም ነው አይደል? ሰላም ነው። ሰላም ከሆነ እንሞክር። እንዴት እንሞክር። ሰይፉ በኢቢኤስ ከመልክቶች በኋላ ይመለሳል። በጌም እዚች ጋር ከጽናት ጋር ትንሽ ነገር እስኪ አይደል ፈገግ እንበል እስኪ ትንሽ ጭፍቅቅ ስላልን። ለማንኛውም ከመልክቶች በኋላ እንመለሳለን። እድሜ ከጤና ይስጥሽ በሏት ለጽናት። ጽናት ከመልክቶች በኋላ እንመለሳለን። አትጨነቅ፣ ጊዜው ተቀይሯል። ከእንግዲህ የክፍያ መንገድ እንቅፋት መሆኑ አብቅቷል። አዎ አንተን ዓለም ከደረሰበት ጋር የሚያገናኝ አዲስ መንገድ ተከፍቷል። ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ። ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ከዓለም ጋር ደስታን አጣጥም። ወደ ፈለክበት የዓለም ክፍል እንደ ነፋስ በነፃነት ተጓዝ፣ ተዝናና፣ ክፈል። ጊዜ የሰጠህን ዕድል ተጠቀም። ንግድህን አዘምን፣ እዘዝ። ከየትኛውም ሀገር ተገበያይ። ዓለም የሚጓዝበት መንገድ ለአንተም ተከፍቶልሃልና። ይህ ሁሉ በባንካችን ዓለም አቀፍ ቪዛ ካርዱን ሆኗል። በተጨማሪም በቀላሉ የባንካችን የአፖሎ መተግበሪያን በመጠቀም የዶላር ሂሳብ ሲከፍቱ በከፈቱበት ቅጽበት የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ።
የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጆ ገብታለች። ይፍጠኑ። በሁሉም ቅርንጫፎቻችን የዓለም አቀፍ ቪዛ ካርድ አገልግሎት ተዘጋጅተው እየጠበቀዎት ነው። አቢሲኒያ የሁሉም ምርጫ። በታማኝነቱ የማይደራደረው አልሳም ቃሉን አያጥፍም። 3 አፓርትመንቶችን ለደንበኞቹ አስረክቦ አሁን ደግሞ በሚገርም ፍጥነትና ጥራት ከተማ መሃል በሆነችው ሜክሲኮ ላይ ቅንጡ አፓርትመንት እየገነባን እንገኛለን። የቀሩንን ውስን ቤቶች በ15 ወራት ተረከቡልን እያለን ነው። እናንተ የሚጠበቀው 15% ቅድመ ክፍያ መክፈል ብቻ ነው። ይደውሉ። አልሳም ፕሮፐርቲስ፣ የታማኝ ልጆች ውጤት። የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስኪ ደግሞ እንደ ልጅነታችን እንጫወት ብለን ነው። ባሳለፍነው ሳምንት በጂሚ ፋለን ሾው ላይ የቀረበ የልጅ የሚመስል ግን ደስ የሚል የሚያዝናና ጨዋታ ቀርቦ ነበረ። እሱን ወደኛ አምጥተነዋል። ተጎንጭቶ መዝፈን መልእክት እንኳን ብዙ ጊዜ ምንም ችግር የለባትም። ለመልእክት ባካቸው ያው ጽናት አዲስ ፊልሟን ለማስተዋወቅ እዚህ ተገኝታለች። ለጽናት ግን አቀባበል እንዴት ነው? ዝግጁ ናችሁ ወይ? ዘፈን ላይ እንዴት ነው ጽናት? አይ ብዙም አይደለም። ብዙም። ስለዚህ በጣም የሚታወቁትን ዘፈን እናርግልሻ። እሺ። በጣም እርግጠኛ ነኝ ታውቂያቸዋለሽ። አንቺን እንኳን መጠየቅ ችግር የለም። ምንድነው ትጎነጫላችሁ? ውሃ እዚች ላይ እንዳለ ማንጎራጎር ነው። ከዛ በኋላ ዘፈኑ ምንድነው የሚለውን የገመተ ይሸለማል ማለት ነው። ይከብዳል? አይከብድም። ዝግጁ ናችሁ? ክንዴ እንዴት ነው? ታግዛችኋለህ? ሌዲስ ፈርስት ነበረ የሚባለው። ሁለታችሁም ሌዲስ ስለሆናችሁ እኔ እስኪ ላሳያችሁ። ምናልባት ልሞክርና ከገባችሁ እኔ የራሴን ዘፈን ልሞክርና እናንተ እሺ ምንድን ነው? ለኔ ራስ ከብድ። ምንም ዘፈን አልሰማችሁም? ልድገሙ አይደለም መቼም ውጪዋለሁ። ዋው ገምቱን። የጥላውን ሆንኩ። የትኛው የጥላው? የማልተክምርክሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ ነው። እሺ አንቺስ? የታረደ ዶሮ ነው የሚሰማው። እንደሱ ነው ያለው ጆሮ። የህይወት ደርሰዋል። በጣም እኮ ቀረብ ብለዋል አይደለ? የቴዎድሮስ ታደሰ በቸር ይደር እንዴት አይነት ነገር ነው? እሺ ስለዚህ ብዙ አይከብድም ማለት ነው። የመጀመሪያው እንግዲህ ቅድሚያ ለእንግዳ አንስት ወይስ ማን ቅድሚያ ለእንግዳ ወይስ ለእንግዳ? እሺ መልእክት ትዞሪያለሽ። ዞሪ ወደዚህ። ስለዚህ አቦክሽው ታውቂዋለሽ አይደል? አዎ። ስለዚህ ያው እንግዲህ ያዣ መልእክት እየሰማሽ ዞሪ ዋትሽ እንዴ?
የሆነ ፍንጭ ሰጥቶሻል። ድገሚላት እንደገና። እስቲ አንዴ ድገሚ። እሺ ይደገም። ትንሽ ገፋ እስከ አዝማችሁ ይይ። እሺ ዋው! ይሄ ካላወቅሽ ያስቴር። አዎ፣ የትኛው በሰማራ ፎሌ የትኛው አስቴር? ጠይም ዘለጋል ዘፈኑ ራሱ ይኸውና፣ ያው እንግዲህ ይሄ ነው ዘፈኑ። ደሃ የኔ ደሃ የሀብታም ዘፈን ያደረገች ጽናት ደግሞ ትዙር እስኪ። አዎ እርግጠኛ ነኝ ብዙ ሳክስ ስለምትነፋ መልእክተ ላንቺ የሚከብድ አይመስለኝም ዘፈኑ። ሙሉ ለሙሉ ዙሪ ወደዛ። ለሰው ይሄ ምንም ተካዳ እንደምትመልሰው አዎ አንቺ አይደለም ከዚህ በላይ መቼም መስፈን አይደል? ምንድን ነው ይደገም? የዳዊት ጽጌ ያው የትኛው ደግሞ በዚህ ላይ አይ እንደገና ትድገምልሽ? እሺ ድገሚላት። እሺ በቃ በደንብ ስሚያት እስኪ። ይኸው አላጋዩ ይመስለኛል። ዳዊት ጽጌ የትኛው? አይጣላ ከውሃ ነው። ደሃ አይጣላ ከውሃ ከውሃ ተጣልታ ደሃ አይጣላ ከውሃ ራሱ ክሊፑን ነው አንቺ የምትይው ክሊፑን ነው። ዘፈኑ ግን በጣም በሚገርም ሁኔታ ቴዲ አፍሮ ሄዋን እንደዋዛ ነበረ። አንቺ እንትኑን ያየሽው ክሊፕ ውሃ በውሃ ሆና ስታይ የዳዊት ጽጌ ደሃ አይጣላ ከውሃ በጣም ወድጄዋለሁ። እሺ መልእክተ ዙሪ እሺ ስለዚህ እሺ ይኸው ይሄ በጣም ይሄ እሺ ዙሪ መልእክተ ምንም ችግር የለውም። በዛ ስለዚህ መልእክተ አሁን ደግሞ ጽናት ሲይዙ
እሺ ውይ ስለዚህ ተመልካቾች ይኸው ይሄ በጣም ዙሪያውን እሺ በደንብ ንፊላት እንዴ በደንብ ከዚህ በላይ ድገሚላት እንዴ ይሄ በጣም ቀላል ሙች እስኪ አይንሽን ከጨፈንሽ ይመጣል እንደዚህ ነው እንዴ አልመጣልኝም ነው ኧረ ተይ እኔ ራሱ አልመጣልኝም አልመጣልኝ አንተ አልመጣልኝ እንደውም ከንዴ ሞቅ አድርጋሽ ና አንተ አንብቤውላ ታግዛታለህ ና ለከንዴ ሞቅ አድርጋሽ አንብቤው አንዳኛ አይኔ ላይ እዛ ሆነ ስትስቅ ስለነበረ እዚያው እናንተ ደግሞ ዙሩ ክንዴ እስኪ እናንተ ዙሩ እስኪ ያው ክንዴ መቼም ይሄ እስቲ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ይዘዙን፣ ወደ ሁሉም ስቴቶች እንልካለን። በድረገጻችን favasmarket.com ይግዙ። መልካም በዓል። ዴንቨር ኮሎራዶ ፌቫስ ማርኬት አይደል? አዎ ይሄ እኮ በጣም አይደል? እሺ በደንብ ተጎንጫ እዛውን አየህ። አይ መሬት ያለ ሰው እዛውን ሙድ ስትይዝ ነበር። አዎ እሺ ክንዴ እንደገና እስቲ ቲኩ በጣም ከባድ ሳታበዛ ከባድ ነው። አሁን ሳታበዛ ይመጣል። ገበር አለ እንደ አፍ ውስጥ እንዴ ነው የሞከራችሁት? ሳታ ትንሽ ባስሱ እንዴ አዎ ታዘበኝ ላግዘህ ነው እስከ እንትን ድረስ ነው የሄደልኝ። ታረድኩ እኮ ከባድ ነው በጣም በቸሪ ደግሞ ከቅድሙ ጋር ትምታታለች። የወንድ መሆኑ ራሱ አሪፍ የሞከረችው እሺ ሚካኤል በላይነህ አንዱን ወይ ጉድ! አንተ ጎዳና
በትክክል ተመልሷል ተመለሰ እንደ ጽናት እሺ እሺ እናንተ ዙሩ ቀላል በጣም ቀላል እሺ በጣም ወይ ተጎንጭቶ ግን ከባድ ይሄ ቀላል እሺ ደግሞ በዚህ ላይ በትክክል ተመልሷል እንዴ ግምት ይሻለኛል አይ እንዴ እኛም ይሻለናል ሁለቱ ዙሩ እናንተ ደግሞ ዙሩ በጣም ቀለል ያደርግልህ ዙሩ አዎ በጣም ቀላል እስቲ ውሃውን መያዙ እኮ ነው አፍ ውስጥ ከባድ በጣም ቀላል አይዞ ማሽ ዙሩ አይዞክ እንዴት ነው የምትይዙት አንተ ግን እንደዚህ ጋር ነው እንዴ ምንድነው በጣም ከባድ ነው ቼፍ ከዚህ በላይ ተይወት ነው ጎበዝ እውነት አዎ እኔ በተከየ እንዴ እሺ ቀጣይ እናንተ ዙሯ መልእክት እንኳን በጉጉት የምትጠብቂው ዘፈን ዋው ዙሪ የምር ነፋች አሁን ሳክሱ መጣ ቀጣይ ዙሩ አለ ዙሩ እሺ ነይ በቃ እንደው ቫልስ የማደነስ ትችላላችሁ መዝሙሩ እንዴ አዳራሹ ውስጥ እንደዛ ነው አካባቢ ነው ግን እኔ በሃውስ ቢት አረግሽዋ ሪትሙን አቀዝቅዥላቸው እንደገና ላስታውስሽ አውቀሽዋል አይደል ዙርልሽ ይዙሩ እነሱ አውዙ የሰርግ ዘፈን አብርሃም አይደለም ሞቃ
ከእናት ከአባታችን ሞቅ እስኪ ከእናት ከአባታችን ከዛ ነገር ወደ ዋናው አዝማች ዛሬ በነገራችን ላይ ሙሽራ መስለን የመጣችው ለጽናት ባካቸው ያ እንግዲህ ጂሚ ፋለን ላይ ትንሽ ልጆች ጨዋታ ሆኖ ግን የቤተሰብ ፍቅር ያመጣል። አዎ ከልጆቼ ጋር ሞክሬው በጣም ስሜት ይሰጣልና እርግጥ ጥንቃቄ ይፈልጋል፣ ግን የሆነ የማይረሳ ነገር እና ደግሞ የማይገመት ዘፈን ስለሆነ መጠቁም ወይ የምትለው ትንሽ ፈገግ ያስብላልና እንዴት አገኛችኋቸው? ማቲንስ በጣም ማን ያሸነፈው? ማንም ሁለቱም በጣም እሺ ያሸነፈውንም በስም በሙዚቃ ስም መልእክት ፍቅሬ መልእክት ፍቅሬ እንጁስ ሁለቱም መሰለኝ መልእክት ይመስለኛል። ያሸነፍኩት እኔ ነኝ።